ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። በእውነት ለመናገር ለማመን የሚከብድ መረጃ ነው ያለው። አርቲስት ገነት ንጋቱ በድጋሚ አገባች። በጣም ከመደሰቴ በጣም ውስጤ ላይ ሰላም በእውነት ነው ምላችሁ። ከመደሰቴ የተነሳ ከምን ራሱ መጀመር እንዳለብኝ ግራ እየገባኝ ነው። በእውነት ስለሌሎች ስሰራ በዚህ ልክ ስሜቴ እንዲህ የደስታ ስሜት ውስጤን ሲያፍነከንከው አላስታውስም። ማለት በጣም የማይጠበቅ ለማመን የሚከብድ ሆኖ የማይታወቅ ነገር እንደሆነ ነው የተሰማኝ። እስካሁን እንደዚህ አይነት ታሪኮችን አልሰማውም፣ አላነበብኩም፣ አላየውም። ለኔ የመጀመሪያዬ ነውና በጣም ነው የተደሰትኩት፣ በጣም ነው የተገረምኩት። በጣም ለብዙ ሰዓት ለረጅም አመታት 14 አመት ማለት ቀልድ አይደለም። አርቲስት ገነት ንጋቱና ባለቤቷ ሙሉጌታ ጀዋሬ ከተለያዩ 14 አመት ሆኗቸዋል። ግን ቢለያዩም ተለያዩም ለየብቻ ሆነውም ለልጆቻቸው ግን ትክክለኛ አባትና ትክክለኛ እናት ሆነው ያው ተጋግዘው ተለያይተው ግን አንድ ላይ ሆነው አንዳቸው ስለሌላኛው አካል መልካም ነገር እያወራ ጥሩ ነገር እየተናገረ የተደረገለትን የሆነለትን ውለታ እያስታወሰ አንዳቸው ሌላኛቸውን ሲያሞግሱ ለረጅም ሰዓት ሰምተናቸዋል። በእርግጥ በተፋቱበት ሰዓት በሆነ በመጀመሪያው አካባቢ ከባድ የሆነ ግብግብ ነበረ። የልጆች ተቆራጭ አልሰጥም ማለና ምናምን የፍርድ ቤት ግብግቦች ነበሩ። ያ ሁሉ አለፈና ደግሞ ቀልብ ገዝተው ልብ ገዝተው ደግሞ እድሜም ጨመረ። ያው እድሜ ሲጨምር ማስተዋሉም ይመጣል። እንደዛ ሲሆን ደግሞ በፍቅር ነገሮችን መፍታት ጀመሩ። ተለያይተው ግን አንድ ላይ ልጆቻቸውን ማሳደግ የልጆቻቸውን ደስታ ማስቀደምና የእነሱን ሰላም ማስቀደም ጀመሩ። በጣም ነበር የምንደነቅባቸው በእውነቱ። እንደዚህም አለ እንዴ ማለት ተለያይቶ እንደዚህ አይነት ፍቅርም አለ እንዴ? ተለያይቶ እንደዚህ አይነት መግባባትም አለ እንዴ? ለበዓል አንድ ቀን ማሳለፍ፣ ከልጆቻቸው ጋር አንድ ላይ መሆን፣ ከልጆቻቸው ጋር አንድ ላይ ሆነው በቃ በጣም የሚገርም የተለያየ ሰው እስከማይመስሉ ድረስ የተፋቱ ሰዎች እስከማይመስሉ ድረስ። ኢትዮጵያ ውስጥ እንደምናውቀው አንድ ባልና ሚስት ሲፋታ በቃ ጠላት ናቸው። ጠላት የሆነ አንድ ላይ አብረው የኖሩ አንድ ላይ ብዙ ነገራቸውን ሼር የተደራረጉ የተከፋፈሉ ሰዎች ሳይሆን በቃ እጅግ በጣም የሚቀፍ ጠላትነት ውስጥ ነው ሲገቡ የምናየው። አጠገብ ላጠገብ እንኳን ሲተላለፉ እየተናቆሩ እየተሳደቡ በጣም ቀፋፊ የሆነ መለያየት የሚለያዩ ሰዎች አሉ። እነዚህ ሰዎች ግን ለብዙ ሰዎች ምሳሌ መሆን በሚችል ደረጃ በቃ ኢትዮጵያ ውስጥ በጣም ብዙ ሰው ምሳሌ የሚያደርጋቸው እንደ ምሳሌ የሚያነሳቸው እንደ ምሳሌ የሚናገራቸው ሰዎች ነበሩ። ልክ እንደ አርቲስት ገነትና እንደ አርቲስት ገነት ንጋቱና እንደ ሙሉጌታ ጀዋሬ ነው። በቃ ትዳር ተለያይቶ ልጆችን ማሳደግ ማለት ለልጆቻቸው ቅድሚያ መስጠት ማለት በጣም ጥሩ አባት ነው የምናየው ነው። በጣም ጥሩ ጀግና ጠንካራና ብርቱ ሴት ናት። ያው ለረጅም ሰዓት አሻፈረኝ እምቢ አልታረቅም ማለት ተመልሼ ባልና ሚስት መሆን የማይታሰብ የማይሆን ነገር ነው ብላ ለረጅም ሰዓት በሚዲያ ደረጃም ተለምና አንገቴ ይታረድ እኔ ወደዋለሁ፣ የልጆቼ አባት ነው፣ አከብረዋለሁ፣ የልጆቼ አባት ነው፣ ያሳለፍኩት ፍቅሬ ነው፣ ህይወቴ ነው ማለት ብዙ ልጅነቴን የሰዋውለት ህይወቴን የሰዋውለት ሰው ነው። ከሱም 4 ልጆችን አግኝቻለሁ። ለዚህ ማንነቱ አመሰግነዋለሁ። ነገር ግን የተፈጠረውን ነገር ውስጤ ላይ የተፈጠረውን ነገር ይቅር ብዬ ውስጤ ላይ የተሸከምኩትን ነገር ይቅር ብዬ ያው እንደ አባት ልጆቹን እንዲያይ ወይም ደግሞ እንደ እናትና አባት ሆነን ለልጆቻቸው እንቀርባለን። ግን ከኔ ጋር እንደ እህትና ወንድም ነው እንጂ እንደ ባልና ሚስት በተአምር ላስበው አልችልም፣ መልሼ ባሌ ላደርገው አልችልም ብላ አሻፈረኝ ብላ ነበረ። ግን ያው 11ኛው ሰዓት ላይ ደግሞ ደስ በሚል ሁኔታ መልሰው ከ14 አመት በኋላ ድጋሚ ተሞሸሩ። በጓደኞቻቸው በልጆቻቸው ታጅበው በድጋሚ ተሞሽረው በጸሎታችሁ በዱዓችሁ አስቡኝ ብለው ወደ ሚዲያ መጥተዋል። በእውነቱ ከመደሰቴ የተነሳ የምሬን ነው የምላችሁ የሆነ በህይወቴ ውስጥ የሆነ ነገር ያለ እስከሚመስለኝ ድረስ ነው። እንደምናውቀው ነው ኢትዮጵያ ውስጥ እንዲህ አይነት ታሪኮችን እኔ በግሌ ሰምቼ አላውቅም። 14 አመት ተለያይቶ አሻፈረኝ ካንተ ጋር
በድጋሚ ሚስት መሆን አልችልም። በድጋሚ ባልና ሚስት ሆነን አንድ ጓዳ ላይ ወይም ደግሞ አንድ ጎጆ ላይ ሆነን አንድ ላይ መኖር አንችልም። ነገር ግን እንደ አባት ልጆቻችን ናቸው። የልጆቻችን ኃላፊነት አለብን። የልጆቻችንን ኃላፊነት ደግሞ እኔ እናንተ እንደ ጓደኛ ሆነን እንፈታለን። ግን ስንቀርባቸው አንተም አባታቸው ሆነ እኔም እናታቸው ሆኜ ነገሮች ይቀጥላሉ በሚል በጣም ጠንካራ አቋም ነበር የያዘችው። እነ ሰይፉ ሳይቀሩ በጣም ተማጽነዋት ነበር። እነ ቸሪ ሳይቀሩ ፓስተር ቸሪ ሳይቀር እጅግ በጣም ረጅም የሆነ የሽምግልና ሂደት ነበረው። በእውነቱ ከወራት በፊትም ሰምታችሁ ከሆነ ኢቢኤስ ላይ ሰይፉን በኢቢኤስ ላይ ቀርባ የተናገረችው እያንዳንዱ ነገር እሱም እያለቀሰ ቢሆን በድጋሚ አንድ ላይ መሆን ቢችሉ ብሎ የሚመኘው ምኞቱን እየተናገረ ነበረ። ነገር ግን አርፍጃለሁ፣ መንቃት በነበረብኝ ሰዓት አልነቃሁም። እችን የመሰለች እመቤት፣ እችን የመሰለች ሴት፣ እችን የመሰለች ሚስት፣ እችን የመሰለች ድንቅ እናት አጣዋት በራሴ ስህተት ነው ያለው። በሱ ስህተትና ሱስ ያበዛ እንደነበረ ነው በሰዓቱ ራሱም የተናገረው። ብዙ መረጃዎችም እንደሚያመለክቱት በጣም በሱስ ምክንያት እንደነበረ ቤት የፈረሰው ተናግረዋልና፣ ነገር ግን አሁን ተመልሶ ያ ሁሉ ነገር የተፈጠረው ሁሉ ተትቶ በእውነቱ ተመልሰው እንደ አዲስ በጣም ኮኖ ደስ የሚለው በነገራችን ላይ በጣም 14 ዓመት 4 ልጅ ወልዶ ለረጅም ዓመት ዳር ላይ ኖሮ ተለያይቶ 14 ዓመት ተለያይቶ በድጋሚ ያንኑ ሰው ማግባት ማለት በቃ ማይታመን ሆኖ የማያውቅ ነገር ነው የሆነብኝና ይህ ፍቅር ነው። ይህ ኃያል ፍቅር ነው። መተው የማይቻል የራሷ የሆነ ኳሊቲ አላት። በቃ ሌላ ሰው ለማየት አቅም ያጣበት ኳሊቲ አላት ማለት ነው እቺ ሴት። እንዲሁም ደግሞ እሱም ጠንካራ አፍቃሪ፣ የእውነት ወዳጅ፣ በቃ እንጃ እንዴት የሚገርም አባት፣ የሚገርም ደግሞ ለውጥ አሳይቶ ቢሆን ነው እንጂ በተአምር መልሳ ስህተቷን አትደግምም ነበር እቺ ሴት። ተሻሽሎ አሻሽሎ ተቀይሮ ተለውጦ ይቅርታ የእውነት ከልቡ ይቅርታ ይዞ መጥቶ የእውነት ከልቡ ተጸጽቶ በቃ ማለት ኃጢአትና ወንጀል የሚምረው ፈጣሪ ነው። ነገር ግን ስህተቶቻችን የሚታረሙት በራሳችን ከሰዎች ጋር ያለንን ያበላሸነውን ነገር አስተካክለን ነው። ከስህተታችን ታርመን ይቅርታ ጠይቀን የዛን ሰው ይቅርታ ማግኘት የምንችለው መልሰን ወደዛ እንደማንመለስ ስናቅ ነው። ሱስ ለብዙ ነገር ነው የሚዳርገን፣ ሁላችንም እንደምናውቀው ለተለያየ ነገር እና ተመልሰው አንድ ላይ ስለሆኑ በእውነቱ በጣም ደስ ብሎኛል። ደግማችሁ ሌላ ልጅ ወልዳችሁ ሌላ በቃ የሚያስደስት ነገር እንደምንሰማ ተስፋ አደርጋለሁ። በእውነቱ እንኳን ደስ አላችሁ፣ ልጆቻችሁም እንኳን ደስ አላችሁ፣ ልጆቻቸውንም እንኳን ደስ አላችሁ ማለት ፈልጋለሁ። በእውነት ማመን የሚከብድ ነው። በቃ ለኔ በጣም ትልቅ በቃ የሚገርም ዜና ነው የሆነውና እንኳን ደስ አላችሁ። በድጋሚ እስከ ህይወታችሁ ፍጻሜ ድረስ አብራችሁ በሰላም በፍቅር ደግማችሁ እንደምትኖሩ ተስፋ አደርጋለሁ። እንኳን ደስ አላችሁ። መልካሙን ሁሉ ያሰማን። ቻው።